ያስፈልጋቸዋልና ምናልባት ለጓደኞቿ የነገረችው በዋትስአፕ ሜሴጅ ላይ የጻፈቻቸው ነገሮች አሉ። ያንን በመነሳት የግል ጓደኛዋም የተናገረችው ንግግር አለ። ቤተሰቦቿ ግን መልካም መሆኗን በስነስርዓት ማደጓን ነው የሚመሰክሩት። አብዛኞቹ ጓደኞቿም የሚናገሩት ይሄንን ነው። ምንም የምትደብቀው ነገር የሌላት ናት ይላሉ አባትየዋ። እስካሁን ፖሊስ ስለ ልጃቸው ጉዳይ ጠርቶ እንዳላናገራቸው ተናግረዋል። ስለተፈጠረው ጉዳይ ማነጋገር እንደሚፈልጉም ፖሊስን ማነጋገር እንደሚፈልጉ በተለይም ደግሞ ባለቤቱ እጮኛዋ ስለተፈጠረው ነገር ቢያስረዳቸው እንደሚመርጡ ተናግረዋል። ሌላው በበርካቶች መነጋገሪያ የሆነው ጉዳይ በቀነኒና በአንዷለም መካከል ያለውን ግንኙነት የሚመለከት ነው። የድምፃዊ ማናጀር ለሌሳ ኢድሪስ ቀለበት ማሰራቸውንና በቅርቡም ጋብቻቸው ለመፈጸም ማሰባቸውን መግለጹ ይታወሳል። አዲስ አበባ ፖሊስ ባወጣው መግለጫ ደግሞ ቀነኒን የድምፃዊ አንዷለም ሚስት በሚል ነው የገለጻት። ፖሊስ የአንዷለም ሚስት ሲል ነው የገለጻት። አብዛኞቻችሁ አንዳንዶች ሚስቱን አትላላችሁ፣ አንዳንዶቻችሁ እጮኛ ብላችኋል። እሱ ችግር የለውም። አባቷ ግን አቶ አዱኛ የሚሉት እኔ እስከማውቀው ድረስ አንዷለምና ቀነኒ ጥሩ ግንኙነት አላቸው። በዚህ ውስጥ ግን በእጮኝነት ማሳለፋቸውን እንደሚያውቁ አስረድተው ቀለበት አስረዋል የሚባለውን ግን እኔ አላውቅም ብለዋል። ስለዚህ ይሄንን በመውሰድ አንዳንዶቻችሁ ይሄው አንድ ቤት ሲኖሩ ነበረ፣ ባልና ሚስት ናቸው፣ አባትየው አንዳንድ ደግሞ አሉ አንዳንድ እንዲህ እያሉ አላችሁ ሴቶች፣ አባትየው ቀለበት አላሰሩም፣ እኔ የማውቀው ነገር የለም አሉ። ፖሊስ እንትኗና እጮኛዋ ሚስቱ ናት አለ፣ ጓደኞቿ ሚስቱ ናት አለ። አይጋጭም ይላል። ኧረ መድኃኒዓለም ያጋጨ ከግርግዳ። አሁን ስንት የሚጋጭ ነገር እያለ ይሄ ይጋጫል ትላለህ። አባት በቃ አያውቅም፣ እናት አታውቅም፣ አባት እያንዳንዱን ነገር ያውቃል። ስለዚህ ይሄን ከግምት ብታስገቡ ለማለት ያለው ደርሶ በቃ የመጨረሻ እንደው በቃ ኢንቨስቲጌት አድርጋችሁ ልባችሁ ውልቅ ብሏል። እናንተማ ኢንቨስቲጌት አታርጉ። ጡት ማሳዣ ጦምቦ አይባልም፣ ተዘሎ አይገባም። ጠፋ ያለባችሁ ይሄ ዝም ብላችሁ። በነገራችን ላይ ይሄ ያላችሁበትንም ዘመን ማወቅ አለባችሁ። 21ኛው ክፍለ ዘመን በጣም አስቸጋሪ ነው። የምትናገሩት ንግግር ሪከርድ ሆኖ ይቀመጣል። ተጠያቂነት ሊመጣ ይችላል። የዛን ጊዜ ትገባላችሁ ለማለት ያለው። ክብራትና ክብራን፣ ለወዳጅ ዘመድ ጓደኞቿ በሙሉ እግዚአብሔር መጽናናትን ይስጥ። የፖሊስ ምርመራ ደግሞ ሲደርስ ከመጀመሪያ እስከ መጨረሻ ድረስ ከሞቷ እስካሁን እስካለበት ድረስ በቴሌግራም እያሳወቅኳችሁ ነው። በዜና ከቀን 1 ጀምሮ እያሳወቅኳችሁ ነው። አሁንም የፖሊስን የመጨረሻ ምርመራ ውጤት ተከታትዬ ወደ እናንተ በቴሌግራምም እንደዚሁ በዩቲዩብም በቲክቶክም በፌስቡክም እያያችሁ ላላችሁ በሙሉ ወደ እናንተ የማደርስ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ሀገሬ ልጆች እንዴት ናችሁ? ሰላም፣ ጤና፣ ፍቅር በያላችሁበት በየዓለም ዳርቻ ብዝትና ተረፍረፍ ይበልላችሁ። እንዴት ናችሁልኝ? ሰላም ናችሁልኝ ወይ? ተኛ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም። አላህ ሱብሃነሁ ወተዓላ ደግሞ ሀገራችንንም ሰላም ያድርግልን። የምንሰማውን ግፍ የምንሰማውን የምናየው ሁሉ አላህ ተብርድ ይበልልን፣ ያሳዝንልን ነው የምንለው። ምክንያቱም አሁን ሰዓት ላይ ለሴት ልጅ የሚቆረቆር ጠፍቶ ሴት ልጅ የሚያጠቃ በሞላበት ዘመን ላይ ራስ በራሳችን አላህ እንዲጠብቀን ዱዓ እንደራረግ። በተቻላችሁ ጦለት አድርጉ ክርስቲያን ወገኖችን። ምክንያቱም ያለንበት ሁኔታ ሀቂቃ በጣም የሚያስጠላ ነው። ከምንም በላይ ሁሌ ፍትህ የሌለው ሀገር ላይ ነው እየኖርን ያለ ነውና ምን ነው እንደ ሌሎች ሀገሮች ዛሬስ ፍትህ ተገኝቶ አንድ ቀን እንኳን ምን ነው የፍትህን ድምጥ ብንሰማ። በተለይ በሴቶች ላይ እና በህፃናቶች ላይ እየተደረገ ያለው ግፍ ሀቂቃተን በጣም ነው የሚያመው፣ በጣም ነው እንትን የሚለውና አላህ ይሄን ሁሉ ግፍ አይቶ ፍርድ ይስጥ እንላለን። ምክንያቱም ታላህ እንጂ ተሰው ምንም አይነት ፍርድ ሊገኝ አልቻለም አሁን ሰዓት ላይ ማለት ነው። ያው በእርግጥ ተፈጣሪ ምንም ቢሆን ይዘገያል እንጂ መፍትሄ አይጠፋም፣ ፍትህ አይጠፋም። ላኪን ግን ለጊዜው ሊዘገጅ ይችላል። ሁላችንም እንደምናውቀው
እንደኛ ሸኳይ አይደለም፣ እንደኛ ፈጣን አይደለም፣ እንደ ሰዎች ልጅ ፈጣን አይደለም እና ሊዘገጅ ይችላል እንጂ ኢንሻአላህ አላህ ግን መፍትሄ እንዲሁም ደግሞ ፍትሁን ይሰጣል ብዬ ባለሙሉ ተስፋ ነኝ። ምክንያቱም ሁላችንም ወደ ፈጣሪ ዱዓ ማድረግ ነው ያለብን። አላህ ደግሞ ልቦና ይስጣቸው እንደዚህ አይነት ሰዎችን። እንግዲህ እንደምታዋት ሀቂቃታን ፌስቡክ ላይ ለራሱ ገብታችሁ ታያችሁ ብዙ ፎቶዎቿ እንግዲህ እየተገለባበጡ የሚገኙ የበላለዙ ሰውነት፣ በጣም የቆሳሰሉ ሰውነት እንዲሁም ፊቷ ላይም እንደዛው የቆሳሰሉ እየወጡ እየተገኙ ነው እንግዲህ ለጓደኞቿ። እንዲሁም ደግሞ ተጀዋሏ ላይ ፖሊሶች አግኝተው የለቀቁት ነው እየተባለ እንግዲህ አይ ነው ኮሜንት ላይ እንደዛም የሚል ቴክስት አለ። ብቻ በጣም ያሳዝናል። የተጀዋሏ ላይ ነው እንደዚህ እንትን ተብሎ የተለቀቀው ምናምን እየተባለ እንግዲህ ብዙ እንትን ተብሏል እና በጣም ነው የሚያሳዝነው። አንዳንድ ጊዜ ውድ እህቶቼ የራሳችንን ህይወት ማጥፊያ ለራሳችን ባንደግ ስላለሁኝ እኔ እንደ ራሴ ሀሳብ የራሳችንን ሞት በራሳችን ላይ እባካችሁ አንደግስ። ፍቅር እብድ ነው፣ ፍቅር እውር ነው። ብዙ ጊዜ ሴት ልጅ ስታፈቀረች ገደልም ቢሆን ብገባ ደስታዋ ነው ይባላል። የምትወደውን ተምታጣ ገደል ግቢ ቢሏት ትመርጣለች። ሀቂቃ ማለት ነው። ይህ ሁላችንም ጋር ያለ እንትን ነው። ተሰጥቶ ነው ልበለው፣ ተሰጥቶ በቃ። ምክንያቱም ብዙ ጊዜ ታያችሁ እህቶች አናፍቅር ተኔ ጀምሮ ማለት ነው አናፍቅር እንጂ ታፈቅር ያ ሰው መጥፎ ነገር ወይም መጥፎ ነገር እየሰራ ወይም በእኛ ላይ መጥፎ ነገር እየተናገረን በቃ ብዙ ነገሮችን እያንቋሸሸ በቃ ሰው ጋራ ለመቀጠል ብዙ ጥረት እናደርጋለን። ዛሬ እኮ የተናገረው በእንደዚህ ተበሳይቶ ነው። ትጀምር እኛ ሴቶች አንድን ሰው አንውደድ እንጂ ተወደድን በጣም እንትናችን ብዙ ነው። መኛታችን እንደዚህ እኮ ነው፣ እንደዚህ ተበሳይቶ መጥቶ ነው፣ እንደዚህ እኮ ነው የምንለው ብዙ ምክንያቶች አሉ። እነዛ ምክንያቶች ግን እያደር ሲበዙ ባደሩ ቁጥር በቃ መጨረሻ ላይ እኛን ነው እየገደሉን የሚሄዱት፣ እኛን ነው እየሰበሩን የሚሄዱት። ስለዚህ ውዶቼ በተለይ እኔ ሀቂቀተን ከዚህ እንትን የምነሳው ምንድን ነው አሁን ላይ ብዙ ጊዜ የምናያቸው በቤተሰብ ሞር ደግሞ የሰፈር ልጅ የሀገር ልጅ ቢያንስ የአንድ ቦታ የአንድ ቀበሌ ወይም የአንድ ወረዳ ልጅ እንኳን አይደለም ይሄ ነገር እየተካሄደ ያለው። በቃ ተዛም አወኩህ ተዋወቅን በዩቲዩብ በፌስቡክ በሶሻል ሚዲያ ላይ አሁን ሰዓት ላይ ወንድ ልጅ እናፈቅራለን፣ ወንድ ልጅን እናምናለን፣ ብዙ ነገሮችን እያየን ነው የምንገኘውና በቃ ያንን ሰው በቃ በአፉ ብቻ ስለደለለ በአፉ ብቻ ወድሻለሁ የኔ ውድ የኔ ማር ስላለም ብቻ በቃ ተሱ ውጭ ሌላ ለኛ በዚች ዓለም ላይ እንዳልተፈጠረ ወይም ደግሞ ተሱ ውጭ እኛን ሌላ ሰው እንደማይወደን አድርገን ብዙዎቻችን ራሳችንን እናሳምነዋለን። ብዙዎቻችን ይሄ የብዙዎቻችን ነው። በቃ ራሳችን ነው በጣም ነው በቃ 100% አድርገን እናምነዋለን ያንን ሰው ታመን ነው። በኋላ ግን ያ ሰው ተኛ የሚፈልገውን ነገር ታገኘ በኋላ መጨረሻ ላይ የኛን ህይወት ማጥፊያ ነው የሚሆነው። ስለዚህ ቢያንስ ትዳር ላይ የምንገባ ትንሆን ትዳር በቃ የትዳር አላማት አለን። ቢያንስ በቤተሰቦቻችን እንኳን እውቅና ያለው ሰው ይሆን። ወላሂ ሞትም እኮ ለቤተሰብ እኮ ጠጠት ነው። እንደዚህ አይነት ቤተሰብ የማያውቀው አሁን ይሄ ሰው እጁን ለፖሊስ ወዳው ደግሞ ባይያዝና እሱ እንግዲህ ሰርቶትም የሆነ አይ ስራውም አላህ ነው የሚያውቀው። እንግዲህ እሱም አጥፍቷት ሊሆን ይችላል። በሱም ስበብ እንግዲህ ተናዳ ራሷን አጥፍታ ይሆናል። ሞር ያ የፈጣሪ ስራ ነው። ፈጣሪ ነው የሚያውቀው። እኛ ምንም አናውቅም። እሷም ወደ እውነተኛው ሄዳለች። እሱና ፈጣሪ ነው የሚያውቀው። እውነቱን የሚያውቁት አንድ እሱ አንድ ፈጣሪ ነው። ስለዚህ ውዶቼ ኢትዮጵያ ላይ የሬሳ ምርመራ ቢባል የምን ቢባል ጥቅም አልባ ነው። ይህ የወሬ ማዛቢያ ቤተሰብን ቀልብ መስቀያ እንጂ ምንም ነገር መፍትሄ እንደማያመጣ ሁላችንም እናውቃለን። ኢትዮጵያ ላይ የሬሳ ተፈተሸ ሊባል ሬሳ ተመረምሮ ውጤት የተነገረ ማንን አይተናል? የናጫሉን አይተናል። የትኛውን እንትነው ታዋቂ ሰው ነው ያየነው? እንደው ኢትዮጵያ ላይ ተመርምሮ ውጤቱ በዝም ሞተ ወይም የሰዎቹ አሻራ ይሄ ወጣ ተብሎ የታየ አይታችሁ ታውቃላችሁ? ታማራም ክልል ሄዱ፣ ተየ ብሔር ብሔረሰቡ ሄዱ።
ያልሞተ ታዋቂ የለም፣ በሰዎች ያልተገደለ ታዋቂ የለም። ለሀገር አሉ የተባሉ ሰዎች ተገድለዋል በሰዎች። ግን የነዛ ፖሊስ አልያዘው፣ ህግ አልያዘው። ግን ህግ ይዞ ምንድን ነው እስካሁን ድረስ የአንድ ሰው እንደው የአንድ ሰው አሻራ ወጥቶ አይተን እናውቃለን? አንድም ሰው ወጥቶ አያውቅም። የአንድም ሰው ወጥቶ አይታወቅም እስካሁን ድረስ ማለት ነው። ስለዚህ እናት አባቶቿ እኔ ሌላ ምንም አልልም፣ እንደው ጥናቱን ይስጣቸው፣ መበረታታቱን ይስጣቸው። በልጆቻቸው በሌሎቹ ልጆቻቸው የሚጥናኑና ይህን ሀዘን የሚረሱ ያድርጋቸው ብቻ ነው የምለው እኔ። ሌላ ምንም ልል አልችልም። ምክንያቱም አሁን ላይ ወላሂ ቆም ብለን ታሰብ ነው በቃ ሞት ተደግሳልን ነው ያለችው፣ ያውን በሰዎች። በእርግጥ አላህ ሰውን ገደለ ተብሎ ታምታ አያውቅም። ወይ እንደዚህ ኩና ሞተች፣ ወይ እንደዚህ በሰው ጠፋ፣ እንደዚህ ኮነ ነው የሚባለው። ግን ደግሞ በተለይ በቃ ከጥቅምት ጀምረን እስካሁን ባለንባት ሰዓት ድረስ እየሰማን ያለ ነው ደግሞ ሰው አንድ አካል ተሆነው ጋራ ለወደፊት የህይወት አጋር ተተባለው ጋራ ነው እስካሁን እንግዲህ ሴት እህቶቻችን ግፍ እየደረሰባቸው ያለው ሞት እየደረሰባቸው ያለው በእነዚህ ነው። ሀቂቃ በጣም ነው ልብ የሚሰብረው። እንደ ሰው ትናስበው ልብ ይሰብራል ይሄ ነገር። እንደው አላህ ብሎ በሰው ሊቆም አይችልም። እንደው የአላህ ቁጣ የአላህ እንትን መጥቶ ራህመት መጥቶ ቢቆምልን ታም በኋላ እንኳን እህቶቻችን እንደው በሰላም እኔ እንጃ። እኛማ እኮ ተሳቀን ሞት፣ እኛማ እኮ ተዘራ እያለን እህቶች እኮ ተሳቀን እየሞትን ነው ሀቂቀተም ማለት ነው እንዴ። እሱ አንድ ሰው እኛ እኮ በፊት እኮ ተጣልተን ተገለማብጠን ብዙ ነገር እንኳን እኮ ባል ጋራ ተደራርጎ ወንዶች ሴት ጋራ ሽኮለሌ አይገጥሙም። የአሁኖቹ እኮ ወንዶች ሽኮለሌ ይገጥሙ ነው የምታዩት። ሴት ጋራ እንዴ ሽኮለሌ ሴት ጋራ ለሴት መልስ ሲሰጥ ነው የሚታየው የአሁን ዘመን ወንድ። እንዴ ይሄ የሰይጣን እንትን ያደረባቸው እኔ ግርም ይለኛል ብላኝ አሁን ሰዓት ላይ ማለት ነው። ዝም ብላችሁ ይው የአሁን ዘመን ትዳር ዝም ብላችሁ በሰውም ሆነ በራሳችሁም ይው ክርክር። እንዴ ወንድ ልጅ እኮ ለምንድን ነው ወንድ ልጅ እኮ ቆፍጣና ወንድ ልጅ እኮ አሞተ መራራ ነው የሚባለው አይደል እንዴ? ለምንድን ነው እንደዛ ይተባሉ? ሁሉንም ነገር መቋቋም መቻል ስላለበት ነው። አሁን ሰዓት ላይ ግን በቃ ሴቶች እንሻላለን በአንድ ፊታችን የሆነ ስሜታችን እንኳን እንትን እንላለን እንቆጣጠራለን። የአሁን ወንዶች በቃ የለም። እንደ ወንድሞቻችሁ መሆናችሁ ነው። ራሳችሁ ዞር ብላችሁ ፈትሹ። ለምን እንደ ወንድ ልጅ እኮ ይሄ አይደለም እንትኑ። ለሴት ልጅ ብዙ ነገር ማድረግ እየተገባው ሴት ልጅ ታልወደድካ ፍታት ልቀቃት፣ እናት አባቷ ጋር ትኖር። ለምን ጎዳና አትኖርም? ለምን ጎዳና አትኖርም? ትታቱታ በቃ ትታቱታ። ለምንድን ነው እንደዚህ ያህል በሰው ላይ እንጃ። እኔ ጭካኔ ጥግ እኔ አሁን ላይ የጭካኔ ጥግ ነው እያየን ያለ ነው ማለት ነው። በዚህ በታችን የአንድ ልጅ ያልጮኸ ህዝብ የለም ሲጀመር። አረ ኢትዮጵያ ላይ እሪ ፍትህ ያልተባለበት ምን አለ? ማን አለ? ከጥቅምት ጀምሮ ሀ ብሎ እስካሁን ድረስ ባለው ታይም ሁሉም ፍትህ ከሌ እንደዚህ ሞተች፣ ከሌዝ ስልፋ ሞተች፣ ትግሬ ውስጥ ሞተች። ምን ያልሞተበት የለም እኮ ያልሞተበት እንትን እኮ የለም። ስርፋ እኮ የለም። ባል ሚስቱን ገደለ ያልተባለበት ቦታ የለም። በቃ ሁሉም ስርፋ ላይ ተዳረሰ። ሁሉም ፍትህ ይባላል፣ ግን ፍትህ የለም። ፍትህም የለም። ሞቱም አልቀነሰ። እኔ አሁንስ እንደዚህ ሶሻል ሚዲያ ላይ ጭራሽ እያዩ ባሰባቸው እንደኔ ያልኩት ወላሂ እንደዚህ ሶሻል ሚዲያ ላይ እያዩ ጭራሽ ባሰባቸው እንዴ። ሰው እኮ ፍትህ የሚባለው እኮ ትምህርት እንደሆን ነው፣ እንድማሩ ነው። ተዛ ድርጊታቸው ተመጥፎ ድርጊታችሁ እንድትቆጠቡ ነው። እናንተ ግን እየባሰባቸው የኢትዮጵያ ወንዶች እየባሰባቸው ነው እየሄደ ያለው እየባሰባቸው እንዴ። የአንዱ ፍትህ ተብሎ ታያልቅ ሌላ አጀንዳ ያመጡልናል። የአንዱ እንደዚህ ከሆነ ተብሎ ጉር ተብሎ ታያበቃ ሌላ አጀንዳ ያመጡልናል። ምን ጉር ነው ዘንድሮ ግን? ሀቂቀተን አላህ እንደው እንደዚህ አይነቱ እህቶቼ ይጠብቃችሁ ይጠብቀን። ብቻ ይከብዳል። ሀቂቃ በጣም ነው የሚከብደው። ብዙ ፎቶዎቿን ፌስቡክ ላይ ገብቼ እያዩ ነበር። እንደ ሁላ ጠባሳ እኔ በሚካጅ እየተደበቀ ነው ያልኩት ሀቂቃ ማለት ነው። ብዙ ጠባሳ አለ በነገራችን ላይ። እነዚህ ብቻ አይደሉም። ፌስቡክ ላይ ታያችሁ ብዙ ስርፋ ላይ ብዙ ጠባሳዎች አሉ። እና
ብቻ አላቅም። ቢቻላችሁ እህቶቼ ራሳችሁን በራሳችሁ እንትን አትበሉ። አላህ የቀደረው ነው፣ ቀዳና ቀድር ነው። ላኪን ግን ደግሞ ቀዳና ቀድር ነው ብላችሁ ራሳችንን አሳልፈን ለሞት አንስጥ። ራሳችንን እንጠብቅ። ቢያንስ የምታውቁትን ሰው ቤተሰቦቻችሁ የሚያውቁትን ሰው አግቡ። እንዴ ገሏችሁ ደማችሁ እንኳን የማይታበስበት ሰው አግብታችሁ ቤተሰብም እርሜ ልኩን እያለቀሰ አይኖር። እኛ አንድ ሰው ይቺ ልጅ ሞተች፣ ግን እናትና አባቷ እርሜ ልካቸውን ነው የሚቃጠሉት። እርሜ ልካቸውን እንደ እሱ ቤተሰቦች እስካሁን ቤተሰቦቹ እንደዚህ አለ እንደዚህ አሉ እንደዚህ ብለው እንደዚህ ወጥተው አጥናኑ ሲባል ሰምታችኋል? አልሰማችሁም? ለምንድን ቤተሰቦቹ አይታወቁማ እንዴ? ቤተሰቦቹ አይታወቁም። የሚታወቀው እሱ ነው። እሱ እጁን ሰጠ። ቢታወቅም ደግሞ የብዙዎቹ ግን አይታወቅም። እሺ ሊታወቁ ይችላሉ፣ ግን የብዙዎቹ አይታወቁም። እና ማሮቼ አላህ እንደዛ አይነት በላይ ይጠብቀን ነው የምለው። ወዳችኋለሁ። በያላችሁበት ያለ ህዝነት ረህመት ይጠብቃችሁ ነው የምለው። ዱዓ አድርጉልኝ ለሁላችንም። ዱዓ እንደራረግ፣ ጦለት እንደራረግ። ብቻ ይከብዳል፣ ወላሂ ብቻ ይከብዳል። ለዚህ ለልጅ ያላለቀሰ ሰው የለም። ሀቂቃ ለሁሉም በቃ ኢትዮጵያ ላይ እየተሰራ ላለው ግፍ ብዙ ታዋቂ የተባሉ ፍትህ ጠይቀዋል። ግን ምን መላ አለው? ምንም መላ የለውም። እስካሁን አንድ እንኳን የሰፈነ አላየንም።